ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁ አድማጮቻችን በተለያዩ ሰበር መረጃዎች ተመልሰናል። እስከ ፍጻሜ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። ከደቂቃዎች በፊት በደረሰን ሰበር መረጃ በመንግስትና በፋኖ ኃይሎች መካከል የተደረገ በሚገኘው ከባድ የሆነ ውጊያ አንድ ከፍተኛ የፋኖ አመራር መስተዋቱ ታውቋል። የተገደለው የፋኖ አመራር ማን ነው የሚለውን እንዲሁም እንዴት ተገደለ የሚለውን ዝርዝር መረጃ የምናስደምጣችሁ ይሆናል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ላይ ከላይ እንደምትመለከቱት ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውባን ተክፍለ ጦር ለወራት ያሰለጠናቸው መሰረታዊ ወታደሮችን ባስመረቀበት ወቅት በተመሳሳይ ሰዓት ይህ ከፍተኛ የሆነ ሀዘን ለፋኖ አመራሮች እንደደረሳቸውም ታውቋል። ከመንግስት አንዳንድ የመረጃ ምንጮች እንዲሁም ከፋኖ ከፍተኛ አመራሮችም ይህ መረጃ እየወጣ ይገኛል። የት አካባቢ ተገደለ? ይህ ከፍተኛ አመራርስ ማን ነው? መነሻውስ የት ነው? እንዴት ነው? ሙሉ ዝርዝር መረጃ የምናስደምጣችሁ ይሆናል። ከዚህ ባለፈም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለባለሀብቱ በላይነህ ክንዴ አንድ ትልቅ የሆነ የምስራችን አብስሯል። ይህም በዛሬው ዕለት በተመረቀው ትልቁ ሪዞርት ለበላይነህ ክንዴ እንዲያስተዳድሩት መሰጠቱ ታውቋል። እጅጉን እያነጋገረ ይገኛል። ይህም በተመለከተም ዝርዝር መረጃ አለን። ከዚህ ባለፈም የትግራይ ጦርነትን በተመለከተ መረጃዎችን የምናደርሳችሁ ይሆናል። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ቪዲዮውን ሁላችሁም ላይክ በማድረግ እንዲጀምሩ በአክብሮት እንጠይቃለን። እንዲሁም ለቻናሉ አዲስ የሆናችሁ ወይም ሰብስክራይብ ያላደረጋችሁ ሰብስክራይብ የሚለው ምልክት በመንካትና ኦል የምትለዋን በማብራት የዚህ ቻናል ቤተሰብ በመሆን በየቀኑ በየሰዓቱ አዳዲስ ትኩስ እንዲሁም የተረጋገጡ ዜናዎችን የምታገኙ ይሆናል። በቀጥታ ወደ ቀዳሚ መረጃችን አልፋለን። ወደ ተገደለው የከፍተኛው የሆነ የፋኖ አመራር ከማለፋችን በፊት በዛሬው ዕለት ብዙዎችን ያነጋገረ መረጃ ተሰምቷል። በዚህም ጠቅላይ ሚኒስትር አብይ አህመድ ትልቁን ሪዞርት ለአቶ በላይነህ ክንዴ እንዲያስተዳድሩት ታውቋል። የሐይቁ ሪዞርት ሲሆን ወሎ ላይ ዛሬ የተመረቀው ሎጎ ሐይቅ ሪዞርት ግንባታውን በስራ ተቋራጭነት ላከናወኑት ባለሀብት አቶ በላይነህ ክንዴ እንዲያስተዳድሩት መሰጠቱን ጠቅላይ ሚኒስትር አብይ አህመድ በምርቃቱ ላይ ተናግረዋል። ጎርጎራን ጨምሮ ከዚህ በፊት ለገበታ ለሀገር የለሙ ሪዞርቶች እንዲያስተዳድር ኃላፊነት የተሰጠው የኢትዮጵያ አየር መንገድ ስካይ ላይት ሆቴል ነበረ። የሎጎ ሐይቁ ሪዞርቱ ተነጥሎ ለግል ባለሀብት የተሰጠበትን ምክንያት ጠቅላይ ሚኒስትሩ በግልጽ ባያብራሩም አቶ በላይነህ ክንዴ አካባቢው ላይ ተጨማሪ ልማቶች እንዲሰሩ ያለመ መሆኑም ተጠቁሟል። ባለሀብቱ ስራውን ባጠረ ጊዜ ለመጨረስ ላሳዩት ትጋትም ጠቅላይ ሚኒስትሩ አድንቆትን ሰጥቷቸዋል። በላይነህ ክንዴ የቢኬጂ ግሩፕ ባለቤት ሲሆኑ በተለያዩ የሀገራችን አካባቢዎች ለበርካታ ዜጎች የስራ እድል የፈጠሩ ናቸው በሚባል በብዙ ስማቸው ይነሳል። ከዚህ ባለፈ ቁጥራቸው ቀላል የማይባሉም አቶ በላይነህ ክንዴን በመጥፎ የሚያነሱም እንዳሉ ለመታዘብ ችለናል። ውድ አድማጮቻችን ወደ ተከታዩ መረጃችን የምናልፍ ይሆናል። ይህም በመግቢያችን ላይ እንዳስተዋወቅናችሁ የአማራ ፋኖ ከፍተኛ የሆነ አመራር መገደሉ ታውቋል። በዚህም መሰልጠን፣ መታጠቅን፣ መዋጋት እንዲሁም ድል ማድረግ በሚል መሪ ቃል በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውባን ተክፍለ ጦር ለወራት ያሰለጠናቸውን መሰረታዊ ወታደሮችን ማስመረቁን በዛሬው ዕለት ይፋ አድርጎ ነበረ። በመንግስት በኩል ከፍተኛ የሆነ ውጊያ እየተደረገ እንደሚገኝም አንዳንድ ሚዲያዎች መረጃዎችን እያወጡ ባለበት በዛሬው ዕለት ሌላ አዲስ መረጃ ተሰምቷል። ይህም በመግቢያችን ላይ እንዳስደመጥናችሁ በኤፍራታና ግድም አርሶ አምባ ዘንቦ በከፍተኛ ሁኔታ ውጊያ ከተካሄደ በኋላ መከላከያ ሰራዊቱና የፋኖ ከፍተኛ የሆነ ቁጥር ያላቸው ጦር በከፍተኛ ሁኔታ የተኩስ ልውውጥ ካደረጉ በኋላ ከፍተኛ አመራር በድሮን ጭምር እንደተሰዋ ታውቋል። የተገደለው ከፍተኛ አመራርም ኮሎኔል አበጃ አበበ ሲሆን ከዚህ ቀደም ከነ ዘመነ ካሴ ጋር ከፍተኛ የሆነ ግንኙነት ያለውና የትውልድ ሀገሩም ከባህር ዳር ዙሪያ መራይ ከተሰኘች ከተማ የሆነው የከፍተኛ የፋኖ አመራር በድሮን ጭምር እንደተመታ ታውቋል። የፋኖ ከፍተኛ አመራሮችም ድንጋጤ ውስጥ እንደገቡም ታውቋል። በመንግስት በኩልም የመከላከያ ኃይሉ ቀላል የማይባል ቁጥር ያለው ኃይል ወይም ተዋጊ የመከላከያ ሰራዊት እንደተመታባቸው ታውቋል። ከፍተኛ የሆነ የታክስ ልውውጥ እንደነበረም ነው መረጃዎች እየወጡ የሚገኙት። በዛሬው ዕለት የወጣው ሰበር መረጃ ይህን ይመስላል። አድማጮቻችን በተከታይነትም እጅግ አነጋጋሪ የሆነው በተለይም ደግሞ አሁን ኤርትራ የትግራይ ኃይሎች እንዲሁም በአማራ ክልል የተሰማሩት እነዚህ የፋኖ ከፍተኛ አመራሮች የሚመሯቸው የፋኖ ኃይሎች አንድ ላይ በመሆን ከፍተኛ የሆነ ውጊያ በመንግስት ላይ ለመክፈት በሱዳንና በኤርትራ የተለያዩ ጥረቶችን እያደረጉ እንዲሁም መነጋገሮች ላይ እንደሚገኙ መረጃዎች በስፋት ሲሰሙ እንደነበር የሚታወቅ ነው። ይህም በተመለከተ ታዲያ የትግራይን ጦርነት በተመለከተ አጠር ያለ መረጃ እንደሚከተለው ደርሶናል። በዚህም በተለይም ደግሞ አሁን
ሰሞኑን በከፍተኛ ሁኔታ የውጭ ኃይሎችንም ቀልብ የሳበውና ከዚህ ቀደም ብዙ እልቂት ያስከሰተው የትግራይ ጦርነት ማለትም በትግራይ ኃይሎች በህወሓትና በመከላከያ ሰራዊቱ ወይም በኢትዮጵያ መንግስት በሚመራው በጥምር ጦሩ በተደረገው ጦር አሁንም ዳግመኛ ከፍተኛ የሆነ ውጊያ ሊከሰት እንደሚችልም የተለያዩ ፍንጮች ከዛም ደግሞ በተግባርም የህወሓት ኃይሎች ቀላል የማይባል ቁጥር ያላቸው ታጣቂዎችን ወደ ወልቃይት እያዘመቱ ይገኛሉ። በመንግስትና በህወሓት ኃይሎች መካከል በተደጋጋሚ የሚደረገው ግጭትና የውጭ ኃይሎች ፍላጎት በኢትዮጵያ ላይ የሚደቅኑትን ስጋት በተመለከተ የደረሰ መረጃም የሚከተለው ነው። በመንግስትና በህወሓት መካከል ያለው ግጭት መነሻው ለረጅም ጊዜ የቆየ ፖለቲካ ውጥረት ሲሆን ይህም በህዳር ወር 2013 ዓ.ም እንደ አውሮፓውያኑ አቆጣጠር ደግሞ ኖቬምበር 2020 ወደ ሙሉ ጦርነት መሸጋገሩ የሚታወቅ ነው። እንደ አውሮፓውያኑ አቆጣጠር 2018 በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ለበርካታ አስርት ዓመታት የኢትዮጵያን ፖለቲካ ሲመራ የነበረው ህወሓት የማዕከላዊ መንግስትን ትግራይን አገልግሏል፣ እንዲሁም የክልሉን የራስ ገዝ አስተዳደር መብት ጥሷል በሚል ከሰሰ። በአንጻሩ የፌዴራል መንግስት በህወሓት በ2012 ዓ.ም እንደ አውሮፓውያኑ አቆጣጠር 2020 ላይ ያካሄደውን ክልላዊ ምርጫ ሀገራዊ ምርጫ እንዲራዘም የተላለፈውን ውሳኔ በመቃወም የተደረገ እምቢተኝነት አድርጎ ተመለከተው። ይህ ክስተት የኢትዮጵያ መከላከያ ሰራዊት የአማራ ፋኖ ወይም ሚሊሻዎችና የኤርትራ ወታደሮችን ያሳተፈ ለ2 ዓመት የቆየ አሰቃቂ የሆነ ጦርነት ቀሰቀሰ። ይህም ከ600 ሺህ በላይ የሚሆኑ ሰዎችን ለሞት ዳረገ። የከፋ ሰብአዊ ጥሰቶችና ለከፋ ሰብአዊ ቀውስ ምክንያትም ሆኗል። ጦርነቱ ህዳር ወር 2015 ዓ.ም እንደ አውሮፓውያኑ አቆጣጠር ኖቬምበር 22 በአፍሪካ ህብረት አሸማጋሪነት በፕሪቶሪያ በተፈረመው ግጭትን የማቆም ስምምነት ተቋጨ። ስምምነቱ የትግራይ ኃይሎችን ትጥቅ ማስፈታት፣ የባዕድ ሀገር ወታደሮችን በተለይም ኤርትራን ማስወጣት፣ በክልሉ የፌዴራል መንግስት ስልጣንን መወሰንና ሰብአዊ ድጋፍ ተደራሽነትን ማረጋገጥ ነበረ። ታዲያ የቅርብ ጊዜ ውጥረቱን በተመለከተ በ2025 መጀመሪያ ላይ ውጥረቱ ወደ ግጭት አምርቷል። በደብረጽዮን ገብረ ሚካኤል የሚመራው ቡድን በትግራይ መከላከያ ኃይል TDF አባላት ላይ ድጋፍ በመተጋዝ በመቀሌ የሚገኘውን የሬዲዮ ጣቢያና እንደ አዲግራት ያሉ የድንበር ከተሞችን ጨምሮ በማዕከላዊና በደቡብ ምስራቅ ትግራይ የሚገኙ ቁልፍ መዋቅሮችን ተቆጣጠረ። ይህ ድርጊት በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር በፈንቅለ መንግስት ተብሎ የተፈረጀ ሲሆን ዶክተር ደብረጽዮንም የፕሪቶሪያውን ስምምነት እያፈረሰ ነው በሚል ከሷል። እንደ አውሮፓውያኑ አቆጣጠር መጋቢት 25 ግጭቱ ተባብሰው ከትግራይ መከላከያ ኃይል ጋር የተሰለፉ ኃይሎች ከአካባቢው ነዋሪዎችና የፌዴራል አካላት ጋር በመጋጨታቸው ለሰዎች መቁሰልና የተፈናቃዮችም ምክንያት ሆኗል። ታዲያ ሰሞኑኛውን ግጭት በተመለከተ ይበልጥ የተባባሰ ሲሆን በምዕራብ ትግራይ ተብሎ በሚጠራው በትግራይ ኃይሎች ማለት ነው እንደነ ጠለምት አካባቢዎች በፌዴራል ወታደሮች በአማራ ሚሊሻዎችና በትግራይ ኃይሎች መካከል ግልጽ የሆነ ውጊያ መቀስቀሱ የቅርብ ጊዜ ትውስታችን ነው። የደብረ ጽዮን ኃይሎችና መቀሌ እንዲሁም አዲ ጉለም ያሉ ዋና ዋና ከተሞችን መቆጣጠራቸው በቁጥጥራቸው ስር ማድረጋቸውን መዘገብ የሚታወቅ ነው። ይህም በሺዎች የሚቆጠሩ ሰዎችን አፈናቅሏል። ዳግም ሙሉ ጦርነት ሊቀሰቀስ ይችላል የሚል ስጋትም በሰፊው እንደነገሰም የሚታወቅ ነው። ውጊያው አሁንም ድረስ የቀጠለ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ ግጭቱ ወደ ሰፊ ቀውስ ሊያመራ ስለሚችል ጥልቅ ስጋታቸውን ገልጸው ነበር። እንደነ ሌተናንት ጀነራል ጻድቃን ገብረትንሳኤ ያሉ የትግራይ መሪዎች እንደነ ጸለምት ያሉ አወዛጋቢ አካባቢዎችን በሰላማዊ መንገድ ለመፍታት ቃል ቢገቡም ያልተሟላ የትጥቅ መፍታት ሂደት እና የሌሎች ኃይሎችን በክልሉ መገኘት አለመረጋጋቱን እንዳባሰው ግልጽ ነው። የውጭ ተዋናዮችም የሀገር ውስጥ ያለውን አለመረጋጋት ወደ ቀጠናዊ ጂኦ ፖለቲካዊ ቀውስ በመቀየር ግጭቱን በእጅጉ እንዳባባሱትም የሚታወቅ ነው። በተለይም ደግሞ ኤርትራ በግጭቱ ውስጥ ቀጥተኛ ቀስቃሽ እንዲሁም ቀውስ ውስጥ ለማስገባት ከፍተኛ የሆነ ሚና እየተጫወተች ትገኛለች። የፕሪቶሪያው ስምምነት የውጭ ኃይላት እንዲወጡ ቢያዝም ከ2013 እስከ 2015 ዓ.ም በነበረው ጦርነት ከኢትዮጵያ ጎን ተሰልፈው የነበረው የኤርትራ ወታደሮች አሁንም በተወሰኑ የትግራይ አካባቢዎች እንደሚገኙም ታውቋል። በ2025 እንደ አውሮፓውያኑ አቆጣጠር የተደረገውን የስልጣን ቁጥጥር ጨምሮ የኤርትራ መንግስት የጠቅላይ ሚኒስትር አብይን አስተዳደር ለማዳከም ሲል ለደብረ ጽዮን ቡድን የመረጃና ሌሎች ድጋፎችን እያደረገ እንደሆነም ሪፖርቶች ያመለክታሉ። ይህ የሆነው የኢትዮጵያ ቀይ ባህር በር ፍላጎቷን በይፋ በማሳወቋ ኤርትራ ካደረባት ስጋት የመነጨ ነው። የቀይ ባህርና የባህር በር ጉዳይን በተመለከተም ኢትዮጵያ እንደ አውሮፓውያኑ አቆጣጠር 1993 ኤርትራ ነጻነቷን ካገኘች በኋላ የባህር በር አልባ መሆኗ የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድ አሰብና ምጽዋ ያሉ ወደቦችን መልሶ የማግኘት ፍላጎት እንዳላቸው ማመለከታቸው እንዲሁም
በ2024 በአውሮፓውያኑ አቆጣጠር በሶማሊላንድ የተፈረመውን የመግባቢያ ስምምነት በሶማሊያና በኤርትራ በኩል ወታደራዊ ዝግጅቶችና የጦርነት ዛቻዎችን ቀስቅሷል። የተወደዳችሁ አድማጮቻችን በዚህ የመረጃ ጊዜ ያዝናቸው መረጃዎች እነዚህ ይመስላሉ። በቀጣይ እስክንመለስ በቸር ቆዩን።